ሳምሶን ገና ሲጸነስ ጀምሮ አይደል እናቱ የሚያሰክር መጠጥ እንዳትጠጪ ውስጥሽ ያለው የከበረ ነገር ነው አላማለኝ እሱ ላይ ብሏት እግዚአብሔር ከእንደዚህ አይነት ማስጠንቀቂያ ጋር የተጸነሰ ልጅ ነበር። ከዛ ከተወለደ በኋላ ኃይል ጸጉሩ ላይ ነበረ ጸጉሩ እንዳይላጭ ተብሎ በፕሮሚስ ነው የተወለደውና ከዛ ሳምሶን ግን በቃ ጎረቤት መሄድ ጀመረ። እግዚአብሔር ከማይጎራበተው ነገር ጋር መጎራበት ከየትኛው ለምን የፈለገ ሰው ቢሰማው ምን ይለኛል የምትሉት ራሳችሁና ጌታ ብቻ የምታውቁት ጨለማ ውስጥ ያላችሁ ሰዎች በእውነት ይሄንን ጸሎት ጸልይ ዛሬ ለእናንተ ነው ይሄ መልእክት። አንድ ጊዜ አስበኝ አንድ ጊዜ በቃ ጌታ አንድ ጊዜ ያስበናል። የምህረት አምላክ ነው ለማለት ነው። በቃ ሐሳቤን ጨርሼ ነበር ቀጥላል። ስትቆየ ቆየ ጥያቄ ይመለሳል በጨዋታ መሃል ችግር ይነሳል ሚል ሐሳብ አለውና አብርሃም ቤት እግዚአብሔር የገባበት ፐርፐዝ ለኢሹ ስለ ይስሐቅ ኢሹ ሊያወሩ አይደለም። እግዚአብሔር አብርሃም ጋር የገባውና አብርሃምን እግዚአብሔርን ሰርቭ ለማድረግ ነው አብርሃም ቤቱ ያስገባው እና አብርሃም እግዚአብሔርን እያገለገለው ሰርቭ እያደረገው ያስተናገደው በዛ መሃል ነው እግዚአብሔር የአብርሃምን ጥያቄ ያነሳለትና የዛሬ ዓመት ወንድ ልጅ ትወልዳለች ያለበት ሰዓት ማለት ነውና እሱ ላይ ዲፔንድ አድርጎ የተጻፈ መጽሐፍ ነው። ሞር ሁሉ ታወራናለች ሐሳቡ ማለት ነው። ዮርዲ እስከዛ ይቻላል መዘመር እስከዛ ዘምሪልን። የህሉ ልጅ በጣም ስለምወዳት የህሉ ልዘምር ዘምሪ። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ ስፍራ አይለቅም ከፊት ፈገግታ አይቀልም ሰጪ ከስጦታ ሙሴ ከነዓንን ባይወርስም አለ እንደ እግዚአብሔር ያለ የለም ማጉረምረም ማዘን መች ሆነብኝ ማርና ይቅርታ ኮኔክሽን ነው መሰለኝና ኔትወርክ አቋርጦች ነበር። ብትወድ በኃይለኛው ነፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና አንተ ብቻና አንተ ብቻና ብትወድ በነበልባል ንፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና አንተ ብቻና አንተ ብቻና ተባረኪ ወርዲ ጨርሻለሁ። ተባረኪ በጣም ሄሎ ቀጥይ። እሺ ባይብል ማን ያነብልኛል? ምን ላንብብልሽ? ነገሥት መሳፍንት ምዕራፍ ስንት? 16 ቁጥር
እስከ ስንት ላንብበው? 28 ብቻ ነው። ሳምሶንም ወደ እግዚአብሔር እንዲህ ሲል ጸለየ። ልዑል እግዚአብሔር ሆይ አስበኝ፣ አምላክ ሆይ እባክህ አንድ ጊዜ ብርታት ስጠኝና ስለጠፉት አይኖቼ ፍልስጤማውያንን አንዴ ልበቀላቸው። ብዙም ማወራው ነገር አይኖርም፣ ግን ዕብራውያን ላይ ትዝ ይላችኋል እያጠናን የነበረ ሰዓት ላይ አንዱ የእምነት አባት ተብሎ ሜንሽን የሚደረገው ሳምሶን ነው። ትዝ ካለክ ሙልሙል ሙጄም እዚህ ያለ እና እነ ሳምሶን ብሎ ሜንሽን ያደርጋል። የነሱ እምነት የነሱ ስራ ዋው ካስባሉ ሰዎች እንያቸው እንደ ደመና ዙሪያችን አሉት ከበውናል ከተባሉ ሰዎች አንዱ ሳምሶን ተብሎ ሜንሽን ተደርጓል። ግን የሱን አጀማመር እስከ መጨረሻ ያለውን አጠራርጎ ለመናገር ያህል ጀመረና ያለበትን የከበረ ነገር ቫልዩ ማረግ ያቆመ መጣ። አልገባውም፣ በቃ ምንም አልገባውም። እሱ ዝም ብሎ ከአህዛብ ጋር መዋል ጀመረ። ፎር ግራንትድ ወሰደው፣ እንደሚገባው ቆጠረው እግዚአብሔር የሰጠውን ነገርና ብቻ ታሪኩ እንደምታውቁት ነው። አንድ ደሊላ የምትባል ሴት እንደገና ወደ ህይወቱ መጣች። ትዝ ይላችኋል ሙልሙል ደብረ ዘይት አንድ ቃል ሼር አድርጌ ነበረ ምሽት ገብተን ኃያላን ለምን ወደቁ የሚል ኃያላን ለምን ወደቁ? እንደ አንበሳ ብርቶች አልነበሩም ወይ? እንደ እርግብ እንደ ንስር ፈጣኖች አልነበሩም ወይ? ታዲያ እንዴት ነው እንደዚህ ባንዴ እንዴት ነው የወደቁት የሚለውን ሼር አድርጌያችሁ ነበር። ትዝ አንዱ እንዴት ነው ሳምሶን ግን እንደዚህ የሆነው ኃያል ሆኖ እንዴት ነው የወደቀው ከሚባሉ ሰዎች አንዱ እሱ ነውና ደሊላ ስንተኛዋ ሴት እንደሆነች አላውቅም። ወደ ህይወቱ ስትመጣ ግን ወደዳት። ከዛ ጉልበቴ ያለው ምን ላይ ነው ስትለው ሲያታልላት 2-3 እንደዛ ካደረገ በኋላ መጨረሻ ላይ ነገራት። በቃ ተሸነፈና ምንም አያምርም በቃ መንገዱ። ምክንያቱም የእንትን ጉዳይ አይደለም፣ አንድ ወንድና ሴት ወደቁ ተሳሳቱ የሚባል አይነት ጉዳይ ሳይሆን ትልቅ ነገር ነው የሚበላሸው። ትልቅ የእግዚአብሔር የሰማይ ፕሮግራም የሚበላሽ ለብዙ ሰው ነበረ ሳምሶን ላይ የነበረው ነገርና ከዛ ላጨችው። እንደውም ቆይ ስንትን ታነብልኛለህ መሰለ 19 ቁጥር 19 ጀምሮ እሺ። ደሊላ ሳምሶንን በጭኗ ላይ አስተኝታ እንቅልፍ እንዲወስደው ካደረገች በኋላ አንድ ሰው ጠርታ 7ቱን የጠጉር ቆንዳላዎቹን አስላጨቻቸው። እርሷም ታስጨንቀው ጀመር፣ ኃይሉም ተለየው። እርሷም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶን ከእንቅልፉ ነቅቶ እንደወትሮው አደርጋለሁ አለ። ነገር ግን እግዚአብሔር እንደተወው አላወቀም ነበር። ከዚያም ፍልስጤማውያን ያዙት፣ አይኖቹን አውጥተው ወደ ጋዛ ይዘውት ወረዱ። በናስ ሰንሰለት አስረው እስር ቤት ውስጥ እህል እንዲፈጭ አደረጉት። ነገር ግን ከተላጨ በኋላ ጠጉሩ እንደገና ማደግ ጀመረ። ቀጥል። በቃ እሺ። ጭኗ ላይ አስተኛችው ደሊላ ይላል። ከዛ በጣም ያሳዝነው ጸጉሩን ከላጨችው በኋላ ተነስ ፍልስጤማውያን መጡብህ ስትል ኃይሉ ከሱ ጋር አልነበረም እና በጣም ያሳዝነው አላወቀም ነበር እንደተለየው። እግዚአብሔር እንደተለየው አላወቀም ነበር። ልክ እንደ ሳውል ማለት ነው። አላወቀም። በቃ መቼ እዚህ ጋር እንደደረሰ አላወቀም። ከወዴት እንደወደክ አስብ የሚላለ
እና ከወዴት ማለት ከየትኛው ከፍታ ላይ አሁን እዚህ ጋር ወዳለበት ውድቀት ከወዴት ማለት ከዛኛው ከፍታ እንዴት እንደወደቅካስ መቼ ነው እዚህ ጋር የወደቅከው? በቃ ውድቀትም እኮ እንዴ ሁሌ ላለው አይደል? ስንወድቅም የወደቀን ሰው እኮ ማንም እጁን ይዘረጋለታል። አድሚት ያደረገን ሰው ወድቅ ያለው ብሎ እርዱኝ የሚልን ሰው አስቡት። ግን ቆሞ የሚሄድ የወደቀ የማይመስል ግን የወደቀን ሰው ግን ማንም አይረዳውም። በቃ ኖርማል ነው የሚመስለው እና ግን ውስጡ እየተበላ ያልቅና ፋይናሊ እንደተለየው ኃይሉ እንደተለየው አላወቀም ነበር እና ከዛ ወደ መጨረሻው ልምጣላችሁ እና ሳምሶን ተነስ ሂድ ስትለው አይሄድም፣ አቅም የለውም። ከዛ ተጫወቱበት፣ በቃ መዘባበቻ አደረጉት። ያ ሁሉ ኃይል አብሮት እንዳልነበረ ያ ሁሉ ኖርማሊ ሰው አንድ ሰው በራሱ ጉልበት ሊያደርግ ማይችለውን ነገር ሲያደርግ እንዳልኖረ ሰው መጨረሻው በቃ አሳዛኝ ሆነና ሁለቱን አይኑን አውጥተውት አስቡት እንግዲህ ማየት አይችልም ይሄ ሰው። ከዛ ይሄ እኮ ነው እንትን ሲለን የኖረው ብለው እየተጫወቱበት መቀለጃ አረጉት፣ በቃ ኳስ አረጉት ከዚህ እንትን እያሉና ከዛ 28 ላይ ያለ የመጨረሻው የሳምሶን የሞቱን ኃይሉን አሰባስቦ የጸለያ ጸሎት አንድ ጊዜ አታስበኝም እና እሱ እንደሆነ ታውቃላችሁ ብራያን ላይ የእምነት አባት ያስባለው እና ስቲል አይኖ የምህረት አምላክ እንደሆንክ ነው። በቃ ማለት ሁይ ሳምሶን አሁን የተሰጠውን ጸጋ አቢዩዝ አርጎ ያለፈ ሰውን አይገባውም። የእምነት አባት ተብሎ ሜንሽን ሊደረግ የሚገባው ሰው አይደል? ምን አደረገ አስባችሁታል? ከነ አብርሃም ከነ ሙሴ ተርታ ቁጭ ሲል ስሙ። ግን የሳምሶን ኳሊቲ ምንድነው? አንድ ጊዜ አትምረኝም ወይ? የምህረት አምላክ ነህ አንተ። በቃ ወድቅ ያለው አምናለሁ፣ የተሰጠኝን ነገር አልተጠቀምኩም፣ አንተ እንደምትፈልገው ኢንቨስት እንደተደረገብኝ አይደለም ላይፍ ስታይል ከልጅነቴ ጀምሮ ከእናቴ ወድ ውስጥ ሆኜ ጀምሮ እንደተጠነቀቅልኝ አይደለም፣ ይመጥን አይደለም ምልልሴ ነበር። አንድም ቀን ደስ አሰኝ ይቻላል። ግን አንድ ጊዜ ግን ብታስበኝ እና አንድ ጊዜ ያስባል። እዚህ ውስጥ ያላችሁ ወጣቶች በቃ አሁን ከዚህ ውድቀት ውስጥ ማን ያወጣኛል የምትሉ ካላችሁ እግዚአብሔር የምህረት አምላክ ነው። በቃ እና አንድ ጊዜ እንደ ሀገር ያስበናል፣ አንድ ጊዜ ያስባል፣ አንድ ጊዜ ያስብሻል። እና ከዚህ ከኃጢአት ጥልቀት ውስጥ የመጨረሻ ሰው አይወጣም ከተባለበት ቦታ ውስጥ ሳምሶን ወጥቶ አስቡት። አይኑ ያያል ነበርም፣ ግን አንድ ብላቴና እየመራው ይሆናል ምናልባት የበሩ ጋር ያደረሰው። ከዛ የሁለቱን እጀታ ይዞ ቤቱን የነቀነቀው። ከዛ በህይወቱ ከገደለው ይልቅ ድል ከነሳው ይልቅ በሞቱ የገደለው በለጠ ይላል። አብሯቸው ሞተ፣ ግን የመጨረሻው ድል ግን ብዙ ነበር። ስቲል ምህረት አለ፣ ስቲል እግዚአብሔር ይምራል፣ እግዚአብሔር ይራራል። እና አስበን ማለት ነው የሚጠበቅባችሁ ምንም አይነት የኃጢአት ዝቅጠት ውስጥ ሆኖ ከኢየሱስ ደም የሚገዝፍ የሚበልጥ የኢየሱስን ደም የሚያስቸግር ስትራግል የሚያደርገው ምንም አይነት የናንተ በደል የለም። አሁን ያየነው ክፍል ላይ ሳምሶን ጠጉሩ የተላጨበት ፓርት በመጀመሪያ ሙከራ ሀፕን ያደረገበት ነገር አይደለም። አስተውላችሁ ከሆነ ክፍል ላይ ወደ ኋላ መለስ ብላችሁ ታነቡት። ከመጀመሪያ ጀምራችሁ ታነቡ። ምዕራፍ 16ን ከመጀመሪያው ጀምራችሁ ታነቡት። አንድ ጊዜ ሄዶ ጭኗ ላይ አስተኝታው ከዛ በኋላ ፀጉሩን የላጨችበት አይነት ሁኔታ አይደለም ያለው። በተደጋጋሚ የኃይሉን ምንጭ እንዲነግራትና እንድታውቅ ደጋግማ ጠይቋለች። እና አስተውላችሁ ከነበረ የተለያዩ መንገዶች ይነግራት ነበረ። እርጥብ በሆኑ ባልደረቁ ጠፍሮች ብታስሪኝ እንደማንኛውም ሰው ሆናለሁ፣ ከዛ በኋላ አቅም አይኖረኝም
ይላታል እና እንደዛ በእርጥብ በሆኑ ባልደረቁ ጥፍሮች አስራው ፍልስጤማውያን መጡብህ ብላ ቼክ ታደርጓለች እና በጣጥሶት ይነሳል። ለሸወልከኝ ትለዋለች። እንደገና መልሳ ኃይል ምንጭ ንገረኝ ለምን ሸውደኛለህ ትለዋለች። ማንም ባልተጠቀመባቸው አዳዲስ ጥፍሮች ካሰርሽኝ እንደማንኛውም ሰው ሆናለሁ ይላታል እና አሁንም ደግማ ታስረዋለች። ከዛ ፍልስጤማውያን መጡብህ ስትለው በጣጥሶት ይነሳል። አሁንም ሸወልከኝ ትለዋለች። ደጋግማ ትጠይቋለች። እንደዚህ ተመላልሳ ትጠይቋለች። ፀጉሬን በችካል ከመሬት ጋር ካሰርሽው እንደማንኛውም ሰው ነው መሆኑ ይላታል። እንደዛ አደረጋለች። ደጋግሞ ነበር የምትሞክረው የኃይሉን ምንጭ እስክታገኘው ድረስ ማለት ነው። ደጋግማ ትሞክር ነበር እና ግን በመጨረሻም ነጋት ፀጉሩ ላይ እንደሆነ አቅሙ ማለት ነው። ፀጉሩ ላይ እንደሆነ አቅሙ ነገራት መጨረሻ ላይ አፍተሮል። ከዛ በኋላ ነው አስተኛችው ጭኗ ላይ። ከዛም ፀጉሩን ላጨችው። ከዛ እንደ ወትሮም የሚል ቃል አለ። ፍልስጤማውያን መጡበት ስትለው እንደ ወትሮም እንደለመደው ሁሌ ያደርግ እንደነበረው ከዚህ በፊት እንደለመደው መጡበት ሲባል ዘሎ እንደሚነሳው መጡበት ስትለው ብድግ ብሎ በጣጥሶ እንደሚነሳው እንደ ወትሮም ለማድረግ ሞከረ። ከዛ ግን እግዚአብሔር ከሱ እንደተለየው አላወቀም ነበር የሚል ቃል አለና አንዳንዴ ለካ ትክክል ባልሆነ መንገድ እየሄዱ ድል ማድረግ ለካ ልክ ድል አይደለም፣ ትክክለኛ ድል አይደለም። መግባት ባልነበረበት ቦታ ገብቶ መኖር ባልነበረበት ቦታ ኖሮ መጫወት በሌለበት ጉዳይ መጫወት ከሌለበት ሰው ጋር እየተጫወተ መበጠስ መቻሉ መጡበት ብሎ ዘሎ መነሳት መቻሉ ለካ እሱ ልክ ድል አይደለም። ለካ አንዳንዴ እግዚአብሔር እንደዚህ እንዳይተወን እኔ ደግሞ አንድ ጸሎት መጸልይላችሁ ማለት ነው። እዚህ እንደዚህ እንዳይተወን ልክ ባልሆንባቸው ቦታዎች ላይ ድላችን እንዳይቀጥል። ሳምሶን ደሊላ ቤት ሆኖ እዛው ጭኗ ላይ ተኝቶ ግን በእርጥብ ጠፍር ካሰርሽኝ ኖርማል ሆናለሁ ብሏት በዛ አስራው ድሉ ይቀጥል ነበር፣ በጥሶ ይነሳ ነበር። ያለበት ቦታ ልክ አይደለም። እግዚአብሔር ባስቀመጠው ቦታ አይደለም የተቀመጠው፣ ሊኖርበት በማይገባው ቦታ ነው ያለው። ነገር ግን ኃይሉ ስቲል አብሮት አለ። መሆን በማይገባው ቦታ ነው ያለው። ከዛ ግን በጥሶ ይነሳል። ለምዶታል ብድግ ማለትን፣ ዘሎ መነሳትን እና ገመድ በጣጥሶ መነሳትን ምናምን ማሸነፍ ድል ማድረግ ምናምን ለምዶታልና እንደ ወትሮ የሚል ቃል አለ እንዳልኳችሁ ማለት ነው። እንደለመደው በጣጥሶ ሊነሳ ሞከረ፣ ግን እግዚአብሔር እንደተለየው አላወቀም ነበር ይላል እና እግዚአብሔር በሌለበት ድል እንዲኖረን አያድርገን ጌታ። እሱ ባልተገኘበት ቦታ፣ እሱ በማይኖርበት ቦታ፣ እሱ አብሮን በሌለበት ቦታ ድላችን አይቀጥል፣ ማሸነፋችን አይቀጥል። ይግባን ልክ እንዳልሆነን የሆነ ይሰማን፣ ሮንግ መሆናችን ልክ በሆነ ቦታ ለመገኘታችን ይሰማን። እግዚአብሔር የሆነ ይንገረን፣ ያስተምረን። መቀነስ ያለበትን ነገር ቀንሶ ኮርከም ማድረግ ካለበትም ኮርከም አድርጎንም ቢሆን እግዚአብሔር ልክ እንዳልሆነን ግን እንዲገባን ያድርግልን ጌታ። በቃ ሳምሶን በመጀመሪያው ሙከራው የሆነ ነገር ሆኖ ገብቶት ቢሆን ኖሮ ይረዳ ይችል ነበር ብዬ አስባለሁ። ግን እንዴትም እያደረገ በጥሶ እንደሚነሳ ነበር የሚያስበው። እንዴትም እያለ የሆነ ነገርም እንደሚያደረገ ልክ ያልሆነ መስመር ላይም እየተጓዘ ዘሎ በጣጥሶ እንደሚነሳ ነበር የሚያስበውና ፀጉሩን ከላጨችም በኋላ እንደ ወትሮ እንደለመደው በጥሶ ሊነሳ ሞከረና ግን እግዚአብሔር እንደተለየው አላወቀም ነበር ይላልና እንዲህ በማይገባን ቦታ እየተጫወትን የእግዚአብሔር በውስጣችን ያስቀመጠውን የከበረ ነገር እንዳናጠፋ እና አገልግሎታችን ስለቀጠለ ቸርች ምንልሳችን ቸርች ላይ የምንሰራቸው ስራዎች የምናገለግላቸው አገልግሎቶች ምንኖረው ኑሮ እየቀጠለ ስለሆነ እያገለገልን ስላለን ልክ እንደሆነ እንዳንለምደው እንደ ወትሮው እንዳናገለግል እንደቀደመው እንደ ትላንትናው እንዳናገለግል እየተላመድን የእግዚአብሔርን ነገር እንዳናስጠፋ ከህይወታችን ላይ እግዚአብሔር በውስጣችን ያኖረውን የከበረ ነገር እንዳናስወስድ እግዚአብሔር ይጠብቀን። አንድ ህሉ እያወራች የተረዳሁትን ነገር ነው ያልኳችሁና ህሉ የታደርቷት መታለች፣ ሐሳቧን ተቀጥለልናለች። ዋው ጌታ የምህረት ሐሳብ ነው። በእርግጥም የምህረት አምላክ ነው እግዚአብሔር በእርግጥም የምህረት አምላክ ነው። ልንመለስ በፈለግንበት ሰዓት ሊመልሰን ሁሌም ዝግጁ የሆነ ልንመለስ በወሰንበት ሰዓት እግዚአብሔር ሊቀበለን ሁሌም ኤኒ ታይም ሬዲ ሆኖ የሚጠብቀን ጌታ ቢኖር እግዚአብሔር ብቻ ነው። በግልም እንደ ቤተክርስቲያንም እንደ ሀገርም እግዚአብሔር እንደሚያስበን እንድታስቡ፣ እግዚአብሔር እንደሚጠብቀን እንድታስቡ፣ በምህረቱ እንደሚያየን ጌታ እንደገና እንድታስቡ ነው። ይህንን ሀሳብ ዛሬ አንስታ
ያወራችልን። በመስቀሉ ላይ የተሰራው ስራ ይሄንን ነው የሚያደርገው ጌታ እስከሚመጣበት ጊዜ ድረስ። መስቀሉ ላይ የተደረገው ስራ መስቀሉ ላይ የተሰራው ስራ ጌታ ኢየሱስ ክርስቶስ የከፈለው ዋጋ እስከሚመጣበት ጊዜ ድረስ ይሄንን ስራ ነው የሚሰራው። ወደ ጌታ ልንመለስ ጌታን ልንፈልገው ፊታችን ወደ ጌታ ልንመለስ በወሰንበት ሰዓት ሁሉ ከእግዚአብሔር ጋር የመታረቅን በር ከፍቶ ነው የሚጠብቀን። እግዚአብሔር ጋር የመግባትን በር ከፍቶ ነው የሚጠብቀን እና እግዚአብሔር አለው አንድ ጊዜ እንደገና እድል አለው እግዚአብሔር። የአንድ ጊዜ እድል አለው እግዚአብሔር እንደገና እድል አለው እግዚአብሔር ሊመለስ ለወሰነ ሰው ማለት ነው። ለእግዚአብሔር ሊመለስ ለወሰነ ሰው፣ እግዚአብሔርን ሊፈልግ ለወሰነ ሰው፣ እግዚአብሔር ጋር ለመስማማት ለመታረቅ ለወሰነ ሰው እግዚአብሔር እንደገና እድል አለው። እግዚአብሔር እንደገና እድልን ይሰጣል። እና ደግሞ አንድ ሌላ ሐሳብ መጨመርላችሁ ማለት ነው። ሁሉ ነገር ሁሉ ቦታ አይወራም። ሁሉ ነገር ሁሉ ቦታ አይነገርም። ሁሉም ነገር በተገኘበት ቦታ የሚነገር ጉዳይ አይደለም። በተገኘበት ቦታ የሚወራ ነገር አይደለም። ሳምሶን እግዚአብሔር ፕሮቴክት ሊያደርገው የሚገባውን ጉዳይ ነው ሊያወራበት ያልተገባው ሰፈር ላይ ሄዶ ያወራው። እና እነ ደሊላ ቤት የማይወራ ጉዳይ አለ። እነ ደሊላ መንደር የማይወራ ጉዳይ አለ። እንደነዚህ አይነት ቦታዎች ላይ የማይነገር ነገር አለ፣ የማይባል ነገር አለ፣ የሚጠበቅ ነገር አለ፣ ፕሮቴክት የሚደረግ ነገር አለ። የማይባሉ ነገሮች አሉ፣ የማይወሩ ነገሮች አሉ። መባል የሌለበት ቦታ ላይ መነገር በሌለበት ቦታ ላይ መሆን በማይገባው ቦታ ተገኘ፣ መገኘት በሌለበት ቦታ ተገኘ። ከዛ ደግሞ ማውራት የሌለበትን ጉዳይ ማውራት በሌለበት ቦታ አወራው። መናገር የሌለበትን ጉዳይ መናገር በሌለበት ቦታ ተናገሩ ሳምሶን እና እግዚአብሔር በእሱ ላይ ያስቀመጠውን እስራኤላውያን ይታደግበታል ብሎ የተቀመጠበትን ጸጋ ኃይልና አቅም አስወሰደው ማለት ነው፣ አስላጨው። እና አንድ ነገር ደግሞ እንድታስቡ ፈልገው ነገር ይሄ ነው። ሁሉ ነገር ሁሉ ቦታ አይወራም። ሁሉም ነገር ሁሉም ቦታ አይወሰድም። እና ደግሞ ሁሉም ቦታ መገኘትም ደግሞ ልክ አይደለም። ኤኒ ፕሌስ አቬሌብል ስለሆነ መገኘት ስለምንችል መኖር ስለምንችል የሆነ ቦታ መሄድ ስለምንችል አይኬድም። አንዳንድ ቦታዎች መድረስ ስለምንችል አይደረስም። ማይኬድበት ቦታ አለ፣ ማይደረስበት ቦታ አለ። ህዝብ እየደረሰ ቢሆን ሰዎች የሄዱበት ቢሆን ሰዎች እየተገኙበት ያሉበት ቦታ ቢሆን ስለሄዱበት ሰዎች ብዙዎች ስላደረጉትና ስለደረሱበት ማንደርስባቸው ቦታዎች አሉ። አንገባበትም ምንልባቸው ስፍራዎች አሉ። እኛ አንረግጠው ምንለው ምድር አለ። እኛ አንደርስበትም ምንላቸው ቦታዎች አሉ። ማንገባባቸው ቦታዎች አሉ። ማንነካቸው ነገሮች አሉ። እኔ አልነካውም ምንላቸው፣ እኔ አልደርስባቸው፣ እኔ አልቀላቀልበትም ምንላቸው ጉዳዮች አሉ። እኔ አልተባበርበትም ምንላቸው ጉዳዮች ሊኖሩ ይገባል። እንደዚህ ምንላቸው ነገሮች ሊኖሩ ይገባሉ በእኛ ህይወት ውስጥ አሴ ክርስቲያን። እንደ እግዚአብሔርን አምላኩ እንዳደረገ ሰው ከእግዚአብሔር ጋር እንደሚኖር ሰው ኖ ምንላቸው ነገሮች ሊበዙልን ይገባሉ። ትዝላችኋለች ያቺ ሱናማዊ ሴት አንድ ልጅ እግዚአብሔር የሰጣት እና ኤልሳቤቷ ገብቶ ልጅ እንደምትፈልግ በአገልጋዩ በኩል አውቆ ልጅ እንደሚያስፈልግ በአገልጋዩ በኩል አውቆ የሰጣት ልጅ ትዝላችኋለች ሱናማዊ ሴት እና እግዚአብሔር የሰጣት ልጇ ሞተባት በቤቷ እና ግን ባሏን ሄዳ አያላክልኝ መድበብ ቦታ አለ አለችው። ኢቭን ባሏ ጠየቃት፣ ምንድነው ሰላም ነው አላት። አዎ ሰላም ነው አለችው። እና ለካ ሁሉ ነገር ለሁሉ ሰው አይነገርም። ሁሉም ነገር ለኤኒባዲ አይነገር፣ ለጠየቀ ሁሉ አይነገርም። እና ሊያውቅ ለፈለገ ሰው ሁሉ የማይነገር ጉዳይ አለ። ቤቷ የሞተ ልጅ አስተኝታ፣ ቤቷ በድን የሆነ ልጅ አስተኝታ፣ ገና ወልዳው ገና ያልጠገበችው በቤቷ ቦርቆ ያልጠገበ ልጅ እንዲሁ ቤት ወጥቶ ራሴን አሜን ብሎ የሞተ ሕፃን ልጅ ቤት አስተኝታ በመንገድ ላገኛት ሁሉ ለጠየቃት ሁሉ ሰላም ነው ደህና ነሽ አካሄድሽ ምንድነው ወዴት ነሽ ለሚላት ሁሉ ማትመልስ ደህና ነው ሁሉ ነገር ሰላም ነው። ሰላም ስለሆነ አይደለም ለሁሉ ሰው አይነገርም። የሚነገርበት አንድ ስፍራ አለ፣ የሚወራበት አንድ ስፍራ አለ። ታስታውሳላችሁ? ከዛ በኋላ ሄዳኮ ኤልሳ ጋር ደርሳ ነው ወድቃ ያለቀሰችው እና ሊያነሷት ሲሞክሩ ሊከለክ እንዳታለቅስ ሊያባብሏት ሲሞክሩ ኤልሳ ያለው ትይላችኋል፣ ተዋት መናገር አለባት። በቃ አሁን ትክክለኛው ቦታ ነው ያለችው፣ የሚወራበት ቦታ ነው ያለችው፣ የሚነገርበት ቦታ ነው ያለችው፣ አሁን የሚለቀስበት ቦታ ነው ያለችው። እና የኔ ወዳጆች እግረ መንገድ እንደዚህ ልበላችሁ ብዬ ነው። ኤኒ ፕሌስ የትኛውን ቦታ ላይ የተገኘ ቦታ ላይ የማውራት እድል ስለተገኘ አይወራም። መድረክ ስለተገኘ አይወራም። ሰው ስለጠየቀ አይነገርም። አንዳንድ ጉዳዮች የሚወራበት ቦታ አላቸው። አንዳንድ ጉዳዮች የሚነገሩበት ቦታ አላቸው። ለኛ ደግሞ አንድ ሴፍ የሆነ ፕሌስ አለ። ለኛ ደግሞ እርግጠኛ የምንሆንበት የሆነ ስፍራ አለ። ለኛ ደግሞ የምንተማመንበት የሆነ ስፍራ አለ። የጌታ እግሮች ስር፣ የጌታ እግሮች ስር ነው ሁሉ ነገር የሚወራው። የጌታ እግሮች ስር ነው የሚለቀሰው። የጌታ እግሮች ስር ነው ሁሉ ነገር ተዝረክርኮ የሚነገረው። እያንዳንዱ ነገር ተብራርቶ የሚወራው ጌታ እግሮች ስር ነው። እና እንደዚህ ለመርቃችሁ እግዚአብሔር እግር ስር ይሁን። ሚስጥራችሁን የምታወሩበት ቦታ፣ ኮምፈርት ፕሌሳችሁ፣
ኮምፈርት ዞናችሁ የጌታ እግር ስር ይሆንላችሁ። የጸሎት ስፍራችሁ ይሁን የእናንተ ኮምፈርት ዞን። በቃ ሰው ጋር የምታወሩ ሰው ጋር የምታማክሩ ጌታ አማካሪያችሁ ይሆንላችሁ። ጌታ የምክር ጓደኛ ይሆንላችሁ። ጊዜ መንፈስ ቅዱስ እንዲህ ይሆንላችሁ። ጭንቀታችሁን የምታወሩበት፣ የሚያሳስባችሁን ጉዳይ ሐዘናችሁን የምትነግሩበት፣ የምታለቅሱበት፣ ተፈታችሁ የምታወሩበት፣ የምትጫወቱበት፣ የምትነጋገሩበት ቦታችሁ የጌታ እግር ስር ይሆንላችሁ። የጸሎት ስፍራችሁ እንዲህ ይሆንላችሁ። እግዚአብሔር እንዲህ ባለ መንፈስ ይባርካችሁ። በቃ ልክ እቺ ሱናማዊ ሴት እንዳደረገችው ማለት ነው። ደህና ነሽ? አዎ ደህና ነኝ። ሰላም ነው? ሁሉ ደህና ነው፣ ሁሉ ሰላም ነው። የሞተ ልጅ ቤት አስተኝታ ማለት ነው። የሞተ አንድ ልጇን እሱንም ሳትጠይቅ የተቀበለችው ልጅ ስጠኝ ሳትል የሰጣትን ልጅ አታ ደህና ልጅ ሰላም ነው። ከዛ በኋላ ግን ጌታ የሚሰማው ሰው ጋር ስትደርስ ግን ስቅስቅ ብላ እንዳለቀሰች ማለት ነው። የሚነገርበት ቦታ አለ። ሳምሶንም አሁን አድርጎ ነገር እንዳበላሸ ማይወራ ቦታ ላይ ሄዶ ማውራት የማይገባውን ነገር አውርቶ እንዳስመታ ጸጋውን እንዳስላጨ እግዚአብሔር ያስቀመጠበትን የከበረ ነገር እንዳስወሰደ ሁሉ ነገር ሁሉ ቦታ አይወራም፣ ሁሉ ቦታ ማይኬድም፣ ሁሉ ቦታ ማይደረስም። ሰው በሄደበት ሁሉ መንገድ አይደለንም እኛ። ሰው በገባበት ሁሉ ምንገባ አይደለንም እኛ። ሰው ያደረገውን ሁሉ ምን አይቅርብኝ ምንል ሰዎች አይደለንም። ሴሌክቲቭ መርጠን ማድረግ አለብኝ የለብንም የሚለውን ነገር ለይተን የምናውቅ ጠንቅቀን የምንጓዝ ራሳችንን ጠብቀን የምንኖር ሰዎች ነን። እንዲህ እንድንኖር ነው ጌታም ከኛ የሚጠብቀው። መጽሐፍ ቅዱስ የሚያዘን እንደዚህ ነው እና ማጆሪቲው የተስማማበት ጉዳይ የሚያስማማን ሰዎች አይደለንም። አብዛኛው ሰው የወደደው ጉዳይ የምንወድ ሰዎች አይደለንም። ከጌታ አንጻር ነገሮችን የምናይ፣ ከእግዚአብሔር አንጻር ነገሮችን ቴስት የምናደርግ፣ ይሄ ነገር ይሆናል ወይ ለጌታ ጌታን ያከብራሉ ብለን የምንመርጥ እና የምንወስን ጌታ እንዲህ ያለ ያደርጋችሁ እግዚአብሔር ፕሮቴክት የምታደርጉ ጌታ መንፈስ ቅዱስን ፕሮቴክት የምታደርጉ መንፈስ ቅዱስን የምትከልሉ መንፈስ ቅዱስን ፕሮቴክት የምታደርጉ ማታስነኩ መገባት የሌለበት ቦታ ማትገቡ። ለምን? መንፈስ ቅዱስ አይፈልግም እዚህ ቦታ። ጌታ አይፈልግም እዚህ ቦታ እንድገኝ። ጌታ አይፈልግም እዚህ ቦታ እንድኖር። ጌታ አይፈልግም ይሄን ጉዳይ ከእንደዚህ አይነት ሰው ጋር እንዳወራው። ያ ይደረጋል እንደዚህ። መንፈስ ቅዱስ በዚህ ልክ ፕሮቴክት ይደረጋል እና ጌታ እንዲህ ባለ መንፈስ ይባርካችሁ። ጌታ እንዲህ ያለ መንፈስ በእናንተ ላይ ያስቀምጥ። እግዚአብሔር እንዲህ ያለ መንፈስ በእናንተ ውስጥ ያኑር። በንጽህና በቅድስና ለእግዚአብሔር የምትኖሩበት አይሆንም ለማለት አቅም እንዲኖራችሁ፣ አይደረግም ለማለት አቅም እንዲኖራችሁ፣ ይሄ አላደርገውም እኔ ለማለት አቅም እንዲኖራችሁ፣ ጓደኞች ቤተሰብ ቢያደርገው የቅርብ የምትውላቸው ሰዎች የሚያደርጉትን ጉዳይ እንኳን ቢሆን ማለት ነው ለጌታ የማይመጥን ነገር ለጌታ የማይሆንን ይሄ ለኔ አይሆንም፣ እዚህ ጋር እኔ መገኘት አይፈቀድልኝም፣ አልችልም እኔ እዚህ ቦታ ለመገኘት። ለምን? መንፈስ ቅዱስ ያዝናል። እግዚአብሔር በእኔ ያዝናል፣ እግዚአብሔር ደስ አያሰኘውም እያላችሁ ከብዙ ነገር የምትቆጠቡ ጌታ ያደርጋችሁ። እግዚአብሔር እንዲህ ያለ መንፈስ በእናንተ ላይ ያድርግ። ደግሞ ቅድም ሁሉም ስትለን እንደነበረው ደግሞ ምናልባት ኦልሬዲ መኖር በማይገባን ቦታ እየኖርን ያለን ሰዎች ካለን፣ መገኘት በማይገባን ቦታ ተገኝተን ያለን ሰዎች ካለን እግዚአብሔር የእንደገና እድል አለው። እንደገና የምህረት እድል አለው። እግዚአብሔር የምህረት ደጁ አልተዘጋም፣ ስቲል ክፍት ነው። እግዚአብሔር በምህረት ሊቀበለን፣ እግዚአብሔር በምህረት ሊመልሰን ዛሬም ዝግጁ ነው። ስለዚህ ምናልባት እንዲህ ባለ መንገድ ደግሞ ያላችሁ ካላችሁ፣ ምናልባት ጌታን አሳዝኘዋለሁ ብላችሁ የምታስቡ እንደዚህ የሚሰማችሁ በማይሆን መንገድ ነው ያለሁት ብላችሁ የሚሰማችሁ የሆነ ሰዎች ካላችሁ፣ ከጌታ ጋር የነበረኝ ህብረት ተበላሽቷል፣ እንዲህ አልነበርኩም፣ እንደዚህ አልነበረም ኑሮዬ እንዲህ አልነበረም፣ አገልግሎቴ እንዲህ አልነበረም ብላችሁ ፊልም የምታደርጉ ሰዎች ካላችሁ እግዚአብሔር እንደገና እድል አለው። እግዚአብሔር ዛሬም የምህረት እድል አለው። አሁን ያየነው ክፍል የብሉይ ኪዳን ታሪክ ነው። ባይዘው የብሉይ ኪዳን ታሪክ ነው። እግዚአብሔር በዚያ ጊዜም እንደገና እድል ነበር። አንድ ጊዜ አስበኝ ተብሎ የሚመለስ አምላክ ነበር። ስቲል አሁን ደግሞ እግዚአብሔር በምህረቱ አሁን ደግሞ ባለጠጋ በልጁ በኩል በኢየሱስ ክርስቶስ በሰራው ስራ ምክንያት ምህረቱ የበዛ እግዚአብሔር ነው። ስለዚህ እግዚአብሔር አሁንም እንደገና ያስበናል። እግዚአብሔር እንደገና አሁንም ሊመልሰን ፈቃደኛ። አልተዘጋም ደጅ፣ የምህረት ደጁ አልተዘጋም። የምህረት ደጁ ክፍት ነው። ስቲል የምህረት ደጁ ስቲል ተከፍቶ ነው ያለው። ልንመለስ በወሰንበት በየትኛውም ቅስፈት ሊመልሰን እንደገና ልጆቹ ሊያደርገን ላይቆጥርብን፣ እንዲህ ነህ ላይለን፣ እንዲያደርገህ ላይለን እግዚአብሔር አንጽቶ እንደገና ልጆቹ ሊያደርገን፣ እንደገና የቅርብ ወዳጅ ሊያደርገን፣ የልብ ወዳጅ ሊያደርገን እግዚአብሔር ምህረቱ ሰፊ ነው። የምህረት ደጁ ክፍት ነው። እንደገና እድል እግዚአብሔር ይሰጠናል። ስለዚህ ዛሬ በዚህ ላላችሁ ለሰማችሁን ሰዎች ሁሉ እንዲሆንላችሁ ነው ጸሎቴ። በቃ እግዚአብሔር በምህረት እንደገና እንዲመልሰን፣ እግዚአብሔር እንደገና እድል እንዲሰጠን፣
ድሮ ብለን ወደምናወራቸው ቀናቶች በፊት ብለን ወደምንላቸው ቀናቶች እግዚአብሔር እንዲመልሰን ድሮ እኮ እንዲነበርኩ በፊት እኮ እንዲነበርኩ ስጸልይ እንዲነበረ ሳገለግል እንዲነበር ብለን ሪፈር ወደምናደርጋቸው ወደነዛ ወደምንወዳቸው ቀናቶች እግዚአብሔር በእንደገና እንዲመልሰን በእንደገና በምህረት እግዚአብሔር እንደገና እንዲመልሰን ወደነዛ ቀናቶች እግዚአብሔር እንደገና እንዲመልሰን ከጌታ ጋር ወደነበረን ህብረት ከጌታ ጋር ወደነበረን የፍቅር ህይወት እግዚአብሔር እንደገና እንዲመልሰን ምህረቱን በእኛ ላይ ያብዛ ጌታ ምህረቱን እንደገና በእኛ ላይ ያብዛው ያብስሰው ደግሞ ለመመለስ የሚሆን ጸጋን እግዚአብሔር ያብዛልን ወደ ጌታ ለመዞር የሚሆንን ጸጋ ወደ ጌታ ዘወር ብሎ ለማየት የሚሆን ጸጋ ለመፈለግ የሚሆንን ጸጋ እግዚአብሔር ያብዛልን መጽሐፍ እንደዚህ አይደለም የሚለው ብራው ያለ እንግዲህ ምህረትን እንድንቀበል አረጋው በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ አይደለም የሚለው ምህረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ እንደሚል ወደ ጸጋው ዙፋን ቀርበን ጌታን እንጠይቃለን እግዚአብሔር ይሄን ጸጋ ለሁላችን ያብዛ እግዚአብሔር ይሄን ጸጋ ለሁላችሁ ያድርግ እግዚአብሔር ይሄን ጸጋ ዛሬ በዚህ ምሽት ምናልባት በአጋጣሚ ሊሆን ይችላል የተገናኘ ነው ግን በቃ ይሄንን እንጸልይላችኋለሁ ነው ይሄ ጸጋ በኢየሱስ ስም ይብዛላችሁ ወደ እግዚአብሔር ለመዞር የሚሆን ጸጋ እግዚአብሔርን ለመፈለግ የሚሆን ጸጋ በዚህ ምሽት አጋጣሚ በሚመስል እንዲባለቀን እግዚአብሔር ይሄን ጸጋ በቤታችሁ በእናንተ ላይ ያፍስስላችሁ እንዲህ ያለ ጸጋ በህይወታችሁ ላይ ይብዛ እንዲህ ያለ መንፈስ በህይወታችሁ ላይ ይብዛ ና እግዚአብሔር ሊመለስ ይወደደን ከጌታ ጋር ለመታረቅ ልቡን ያዘጋጀን ሰው ለመቀበል ሁሌም ቢሆን ደጆቹ ክፍት ናቸው በሮቹ ክፍት ናቸው ትዝ ይላችኋል ኖህ ከጥፋት ውሃ ህዝቡ እንዲድን መርከብ መስራት ከጀመረበት ጊዜ ጀምሮ እግዚአብሔር መርከቡን ከጀርባ እስከዘጋበት ቀን ድረስ የመመለስ እድል ነበረው ህዝቡ እስከዛ ቀን ድረስ ክፍት ነበረ ወደ እግዚአብሔር መመለስ እስከዛ ቀን ድረስ ወደ እግዚአብሔር መጠጋት እግዚአብሔርን መፈለግ ክፍት ነበር ከዛ የጥፋት ውሃ ከመጣ በኋላ ግን መጽሐፍ እንደሚል ትዝ ይላችሁ እንደነበረ እግዚአብሔርም ከኋላ ዘጋበት ነው የሚለው እግዚአብሔርም ከኋላ ዘጋበት ኖህም አዝኖ መክፈት እንዳይችል እግዚአብሔር ከኋላ ዘጋበት ይላል እስከ ተዘጋበት ቀን ድረስ ግን የመዳን በር የምህረት ደጆች ክፍት ነበሩ ግን ሰው ነው ሊጠቀምበት ያልቻለው ሰው ነው የመመለስ ልብ ያልኖረው እስከ መጨረሻው ሰዓት ድረስ ማለት ነው ስለዚህ ኦብቪየስሊ እነዚህ የምህረት ደጆች የሚዘጉበት ጊዜ አለ ለምህረት እድል ማናገኝበት ጊዜ አለ ግን እስከዛ ጊዜ ድረስ ግን የምህረት ደጆች ሁሉ ጊዜም ክፍት ናቸው እግዚአብሔር የምህረት ደጆች ክፍት ናቸው በቃ ለፍርድ ከጌታ ጋር የምንገናኝበት ጊዜ እንዳለ ሁሉ እስከዛ ቀን ድረስ ግን የእግዚአብሔር የምህረት ደጆች በእኛ ላይ ክፍት ናቸው እና ከእግዚአብሔር ጋር ለመታረቅ እግዚአብሔር ጋር ለመስማማት ባሰብንበትና በወሰንበት ሰዓት ሁሉ እግዚአብሔር ደጆች የምህረት ደጆች ክፍት ናቸው አምነን ምህረትን እግዚአብሔርን በጠየቅንበት ሰዓት ሁሉ ህይወታችንን ሊያጠብ ሊያነጻ የሚችል የእግዚአብሔር ኢየሱስ ክርስቶስ ደም የታመነ ዛሬም ትኩስ የሆነ የክርስቶስ ደም አለ መጽሐፍ እንደሚናገርም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል ካለብን ከየትኛውም ኃጢአት እንደው ሰው ቢያውቀው ብለን የምንሳቀቅበትን ጉዳይ ሁሉ የትኛውንም የኃጢአት ሊያነጻ የሚችል የኢየሱስ ክርስቶስ ደም አለ እመኑ በዚህ ደም እንደሚያነጻችሁ እመኑና ጥሩት ይሄንን ደም በራሳችሁ ላይ አንጻኝ በሉት በቃ ይቅር በለኝ አጥፍቻለሁ በድያለሁ ሰሚት ከማድረግ ነው የሚጀምረው ንስሐ ታውቃላችሁ አድሚት ከማድረግ ነው የሚጀምረው ማጥፋትን ከማመን ነው የሚጀምረው ንስሐ አጥፍቻለሁ ምህረት ያስፈልገኛል ልክ አይደለም ያለሁበት ከማለት ነው የሚጀምረው ስለዚህ እንደዛ ብላችሁ እግዚአብሔር ምህረት በራሳችሁ ላይ በጠራችሁበት ቅስፈት ሁሉ እግዚአብሔር ምህረት በእናንተ ላይ ይበዛል የኢየሱስ ክርስቶስ ደም ደግሞ ከየትኛውም ኃጢአት ያነጻችኋል ስለዚህ ወዳጆቼ ጌታ ኢየሱስ ይባርካችሁ ጌታ አብዝቶ ይባርካችሁ ኡጄም ከዛም ደግሞ ሌላም ሰው ማውራት የሚፈልግ ሰው ካለ በእውነት ደስ የሚል ቃል ነው በዚህ ማታ የሰማነው ቃል የእግዚአብሔር ምህረት ለሁላችንም ይብዛ የሚያኖረን የእግዚአብሔር ምህረት ነው ምህረት ከህይወት ይበልጣል አለ ዳዊት እና በእውነት ትላልቅ ኃያላኖች ሲወርቁ እግዚአብሔር ከእንደገና ደግሞ በምህረት ሲመልሳቸው ታያላችሁና
እኔ አንድ ሂሉ እየተናገረች ዳዊት ይገርመኝ ነበረ። ትዝ ይላችኋል በመጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 11 ላይ ወቅቱ የጦር ነው። ነገስታቶች ጦር የሚሄዱበት ነው። ዳዊት ታውቃላችሁ ጦረኛ ነው። አገር ተከባለች እና እሱ ግን በኢየሩሳሌም ቀረ ይላል እና ለጦር መሄድ ሲገባው ነገር ግን እሱ ቤት ቀረ ይላል። በኢየሩሳሌም ቀረ እና መሸ። በሰገነት ሲመላለስ የኦሪዮን ሚስት ትዝ ይላችኋል ቃሉ ስትታጠብ አያት። ከዛ በቃ ተመኘ፣ አስጠራት፣ ማንነቷን ጠየቀ። ከዛ በኋላ ከሷ ጋር ተኛ እና እግዚአብሔር ናታን የሚባል ነብይ ለምን ከዛ በፊት እንዳረገዘች ነገረችው። እንዳረገዘች አርግዣለሁ ብላ መልእክተኞች በእስራኤልክ ያስገድለዋል። ኃጢአትን የሰራው ስለዚህ እንዳይታወቅበት ምን አደረገ? ባልየውን አስጠርቶ በቃ ዛሬ ከሚስት ጋር እደር ብሎ በቃ ከሱ እንዳረገዘች እንዲታወቅ ማለት ነው። እና ናታን ማነው ኦሪዮን በጣም ነው የሚያሳዝነው። እዚህ ጋር ታውቁታላችሁ ታሪኩን። እና እኔ እንዴት እንደዚህ አደርጋለሁ? ታቦት ውጪ ያለ አገር እንደዚህ ተረብሻ እኔ ይህንን ማድረግ አልችልም ብሎ ከባሪዎቹ ጋር ከሚስቱ ውጪ አደረና ዳዊት ሌላ ከእንደገና ኃጢአት ሰራ። ምንድነው ያደረገው? አሰከረውና ከእንደገና እንዲተኛ እንደዛም ሆኖ አልተሳካለትም እና ሶስተኛ አስገደለው ማለት ነው። እንዴት ነው ያስገደለው? ከጦር ፊት ለፊት እንዲያደርጉት ከዛ እንዲሞት አርግቶ አንድ በግ ያለችውን ሄዶ አምጣ ብሎ ተቀብሎ ለእንግዶቹ አረደ ሲል ዳዊት ዋው ይሄንን ያደረገ አሁኑን ይገደላል እና ያ ሰው አንተና አለው እና እግዚአብሔር የተናገረው ነገር ነው። ምዕራፍ 12 ቁጥር 8 ላይ ናታን እንደዚህ ያለው ለዳዊት ማለት ነው። ያ ሰው አንተነ ካለው በኋላ እግዚአብሔር እንዲህ ይልሃል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦል እጅ አዳንኩ፣ የጌታዬን ቤት ሰጠው፣ የጌታዬን ሚስቶች በብብት ጣልኩልህ፣ የእስራኤልና የአይሁድ ቤት ሰጠው። ይህን አንሶ ቢሆን ሌላም እጨምርልሃለሁ። አሁን በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ ብሎ በተናገረው ጊዜ ዳዊት ወዲያውኑ ያደረገው ነገር ምንድነው? ንስሐ ገባ። በእግዚአብሔር ፊት ንስሐ ገባ። እግዚአብሔር በድያለሁ። ናታንም በዳዊት እግዚአብሔርን ደግሞ ኃጢአት ሰርተሃል፣ አትሞትም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ ስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል አለው። ምንድነው? እግዚአብሔር ይህ ሁሉ ሰጥቶት ከዚህ ነገር ሁሉ ሊያጎደል የሚችለው ምንድነው? ኃጢአት ነው። ኃጢአት እግዚአብሔር እላያችሁ ላይ ካደረገው ፕሮግራም የሚያስቀር ነገር ነው። አስቡት፣ እግዚአብሔር ይህ ሁሉ ሰጥቶታል። ነገር ግን ዳዊት የሰራውን ኃጢአት ግን ደግሞ ዳዊት የመመለስ ልብ ከእንደገና በእግዚአብሔር ፊት የመውደቅ ልብ ነበረውና እንደዚህ አይነት ልብ ይሰጠን። በእውነት ስለ እግዚአብሔር ምሕረት ይሉ ስታካፍል እኔ የገባኝ ይሄ ነው። እግዚአብሔር የምሕረት አምላክ ነው። ግን ቢሆንም ኃጢአት ምን ያህል
ከእግዚአብሔር ፕሮግራም እንደሚያስቀረን ነው ኢሉም ሄኒም ስትናገሩ የተረዳውትና ጌታ ኢየሱስ ይባርካችሁ። ኃጢአት በምን ሁኔታ እንደምንሰራ አላቅም፣ ግን የመመለስ ልብ ደግሞ እግዚአብሔር የምህረት አምላክ ነው። በዛ ወድቀን መቅረት ሳይሆን የእንደገና አምላክ ስለሆነ በንስሐ ወዲያው በእግዚአብሔር ፊት ብንቀርብ እግዚአብሔር ይቅር ይለናል። ተባረኩ። ይህን ልጨምርላችሁ ፈልጌ ነው። ጨርሻለሁ። መግባት ገብቶ ማውራት የሚፈልግ ሰው ካለ ይቻላል።